ምንድነው የምትታሰረው? ነው ምን አርጋ ነው የምትታሰረው? ምን አርጋ ሜቢ በባለፈው ሐረር ተናገረሽ ምናምን በተባለችው እንዴት እዚህ አንድ ቃል ለተናገረች እንደዚህ ካሰረ ህግ አለው ወይ ነው እኮ ጥያቄ። እቺ መስኪን ያንግ ልጅ ናት። አዎ ለእናቴ ቤት ገዛው ትልቁ። ስንት ሴቶች በአንቺ ምክንያት ላይፋቸው ተበጠበጠ። ፎር ኤግዛምፕል አንድ ከዚህ በፊትም በጣም ረጅም መንገድ ይደናል። እረፍ ለሰርጓ ከመጣች እንዲህ ብላ የባለስልጣኖችን ስም እያጠፋች ስለሆነ እከሳታለሁ። ያንቺም ስም እኮ በወፍ በረር ያያችሁትን ይመስላል ማለት ነው። ወደ ሙሉ ቪዲዮቹ እንገባለን። ጃኒ ታስራለች እየተባለ ነው። የዕለቱ ሰበር ዜና ጆከር ቀውጥ ያድርጎታል። ያው እሱን ንግግር ስለምታውቁት በጣም ለመስማት ከባድ የሆኑትን ነገር ስለምቆርጣቸው ነው እንጂ እንዴት እንደሚያሳዝን ቀው በድሬው ጉዳይ ሳይሆን አይቀርም። ቤተሰቦቼ እና የምናገረው ነገር ምንድነው? እባካችሁ ወጣትነታችሁን ዘመን እስር ቤት እንዳታሳልፉ። እና የሆነ አይታችኋታል። ምንም ያላደረገች ልጅ አብረሽ ተገኘች ተብላ እስር ቤት የእርግዝና ዘመኗን የመውለጃ ዘመኗን ሁሉ እዛው አሳልፋ በሚያሳዝን ሁኔታ ነው የወጣችሁ ማለት ነው። አሁን ያው ክርስትናው እየተደረገ ነው፣ አብረን እናያለን። የነሙንና የሊያሾ ደግሞ ተፋጠዋል በሌላ መንገድ። ቤተሰቦቼ አብራችሁ ይቆዩ፣ ሪያክት እያደረግን አብረን እንቆያለን። ሀሳብ አስተያየቶች እንደተነጋገረው ኮሜንት ላይ አድራችሁን ስማችሁ እንዳይጠፋብኝ ማለት ነው። እምወዳችሁ። ወደ ቪዲዮዎቹ እንግባ። ምን አርጋ ነው ወይኔ ምንም ሰው በምንድን ነው የምትታሰረው? ነው ምን አርጋ ነው የምትታሰረው? ምን አርጋ ሜቢ በባለፈው ሐረር ተናገረሽ ምናምን በተባለችው እዛ ቆጣ ያለሽ ቪዲዮ ሰርታለች ወጣ ዳለች አላርለ አረጋራ ኢትዮጵያ እንዴት ነው አምሻለ ማርያምን እውነትን ሁሉ እርግጠኛ ናችሁ? ማን ነው ስቲፎን ያሳሰራት ይላሉ። ስቲፎን ያሳሰራት ስቲፎ ይቅርታ ከጠየቀ ይቅርታውን አይ ነው ስተሰርታለች እሷ ማምናበታለች ምናምን ነገር ይቅርታ ከጠየቀ ድጋሚ የሰዎች ከድጋሚ እስር ምናምን ይሄ እስር መደብደብ ደረጃ እኔ ማርያምን አልቀበልም። ለምን ምንድነው ከሷ በላይ አይ ቲንክ ኢትዮጵያ ውስጥ አሉ አካባቢ እየጠቀሱ መሳደብ አይቻልም ነው ምናምን የሚል ህግ ወጥቷል ብለው ሲያወሩ ሰምቻለሁ። እና ስንት የተሳደበ እያለ ጋይስ ዝም በይ የምትሉኝ እኔ አባባሌ ማለት ኢትዮጵያ ውስጥ ሆነ አሁን እንደዚህ ሰው አስገድለናል በዚህ ብር በዛ ብር እያሉ ስንት ወጥቶ የሚናገሩ አለ። እቺ መስኪን ያንግ ልጅ ናት። አዎ ለእናቴ ቤት ገዛው ትልቁ ሰክሰሴ ለእናቴ ቤት መግዛት ነው አለች። እሷ እኮ ነው እንዴ ተባለች። የምትለውን ቃላት እየመረጡ ቅጥቅጥ እሱን እንደፈለጉ ያደርጋሉ። የሚፈልጉትን ነገር ይሰራሉ። የሚፈልጉትን ነገር ሁሉ ይናገራሉ። የፈለጉትን ብሔረሰብ ይሳደባሉ። ማንም አይጠይቃቸው። ስለዚህ አንድና አንድ ሌላው ማህበረሰብ ከእንደዚህ አይነት ነገር ካልተማርክ ነገ የሁሉም ዕጣ ፈንታ እንደዚህ ነው የሚሆን። ማንም አይቀርልህ። ማንም እኛ አሁን እያልን ያለ ነው ጃኒ ጋር ጃኒ እኛ አወራንላት አላወራንላት እሷ እንግዲህ ፈጣሪ ይድረስላት። ግን አንዲት እዚህ አንድ ቃል ለተናገረች እንደዚህ ካሰረ ህግ አለው ወይ ነው እኮ ጥያቄ። ስለዚህ ለእኛ ታውጆልን የሞት ፍርድ የሚሰጠንስ ሌላው ብሔርስ ምን ትመለከታለህ ነው እኛ ጥያቄያችን። ሌላ ሀሳብ ያላችሁ ቀጥሎ። እኔ ግን ተናድጄ ጭስ ብሏል። ስንት ሴቶች በአንቺ ምክንያት ላይፋቸው ተበጠበጠ። ፎር ኤግዛምፕል አንድ ሰው ብለኝ አንድ ነገር ልንገርሽ። አንቺ ከቤታ ጋር ስለተጣላሽ ኦልሬዲ አንቺ ባወራሽው ነገር የቤታ በነገራችን ላይ ይኸውልህ አንድ ነገር ልንገርህ። አሁን አንድ ነገር ልንገርህ ጀመር ኖ በአንቺ ምክንያት የተጎዱ ሰዎችን ልንገርሽ። ካፕሎች አሉ። ማን ለምሳሌ ሳምሶን እና ዳግማዊ። በጣም ተሳስተሃል። አታውቅም ማለት ነው። ጀመር ስለማታውቅ ነገር አታውራ። በሷ ምክንያት ስንት ሰው ላይፉ የተበጠበጠ ስንት ሰው አለ። ስንት ሰው በሷ ምክንያት ትዳር ተበጥብጧል፣ ብዙ ነገር ተበጥብጧል። ግን እሷ ስታወራው እሷ ሴትን ታከብራለች፣ ሌላ ሰው አያከብርም። ጥያቄን የጠየኳት ምንም መውጣት አያስፈልግም፣ ንግግር ነው። ለምሳሌ አለችኝ አሁን ቤታ ላይ ቤታ የምታውቋት ድሮ ታውቋታላችሁ። ቂጧ ትልቅ ነው። ቤታ ሰርጀሪ ብላ አወራች። ሰው ሁሉ ቤታን ሄዶ አቢዩዝ ያደርጋል ሰርጀሪ ይላል።
የዳግማዊትና የሳምሶንን ትዳር የስንት ሰው ኢምባሌ ጠፍተሽ ነው እና በጣም ያገር ሰው ግን ለእሱ አሁን አልበጠበጠችም፣ ምንም አላረገችም። ሰው ግን እዚህ ጋር ሌላ ሰው ጋር ሲጣላ ሲያወራ እሱ ጥፋተኛ ነው። የእነሱን ትዳር እኔ ስለመበጥበጤ እርግጠኛ ነህ? አንዳንዴ አስተውል፣ የምር አስተውል፣ ሙን አስተውል። አያዋጣም። የቲክቶክ የሪከርድ ቪዲዮ ምናምን አያዋጣም። አንተ እንደዚህ ብለህ ስትል እነሱ እኔን መጠየቅ ይችላሉ፣ እኔ ደግሞ አንተ መጠየቅ ይችላሉ። ሚዲያ ላይ የተወራውን ወሬ መጥቶ መናገርና ያልተበጠበጠባቸውን ትዳሮች ባንቺ ምክንያት ነው ብለህ እርግጠኛ ሆነ መናገር ዋጋ ያስከፍልሃል። ከዚህ በፊትም በጣም ረጅም መንገድ ይደናል። እረፍ፣ እውነት እረፍ። መጣ ከቤትክ እቤቴ ቀጥ ብለህ ልግባ አልክ። ምንድነው ባንቺ ምክንያት ትዳር ታቷል። እርግጠኛ ነህ እነሱ ከህግ አንተ በልጠ ነው? እዚህ ጋር ሀገር ካለው ህግ አንተ በልጠ ነው? የሶሻል ሚዲያ አንድ ተራ ሰው በልጠ ነው? ከህግ በላይ አውቀ ነው? ከህግ ከሚያውቁት ሰው በላይ አንተ ተንታኝ ሆነ ነው እንደዚህ የምትናገረው? ወይንስ ለመወደድ ነው? ወይ አሁን ደግሞ ኦሮሞ ባለስልጣን ጠበሻል አለችኝ። ዛሬ እንደዛ ብላ ቪዲዮ ሰራችብኝ። በሱ ነው እንደውም አሁን ድጋሚ ለሰርግ እመጣለሁ ብላለች። ወይ ለሰርጓ ከመጣች እንዲህ ብላ የባለስልጣኖችን ስም እያጠፋች ስለሆነ እከሳታለሁ። ያንቺም ስም እኮ ይጠፋል እኮ አሁን ለወደፊት እኮ አሁን እኔ ችግር የለውም ግን ባለስልጣን ስትል ለሀገር ያገለገለ ሰዎችን ዝም ብላ ስትዘልፍ ማነው ስም ተጠርቶ? አንድ የኦሮሞ ባለስልጣን ነው ሽማግሌ የሚያስቀምጣት አለችኝ። እንግዲህ እግዚአብሔር ይወቀው። ማን አንድ የኦሮሞ ባለስልጣን ራሱ እኮ የምናስበው እንኳን የለም እኮ። ይሁሉ ክብር ይሁሉ ዝና ያላንተ ፈቃድ መችሁና ይሁን ይደረግ ጆሲ ጨፍር እንጂ ወደ ጋይስ ገስት አስገባኝ ነው ላክሽ ሁላችንም እያስገባች ነው። በጣም ቀረብኝ። የለም ማዳም የለም እንዴ? አክሴፕት የለም ምንድን ነው አጭበ